ሰላም የተወደዳችሁ በያላችሁበት የከበረ ሰላምታችን ይድረስ። እንግዲህ ዛሬ የፊልም ሪቪው ነው የምናደርገው። በዚህ ፊልም ላይ ያየናቸው መልካም ነገሮች አሉ፣ እንዲሁም ደግሞ ተለሳለሰ መንገድ ትውልድን አጥፊ የሆኑ ሀሳቦች ተንጸባርቀውበታል። እኚህ ቦታ የት ናቸው? እንዲሁም ደግሞ ለማስተላለፍ የሚካሄድባቸው የጥበብ ርቀቶችንም ደግሞ ነቅሰን ለእናንተ ገልጠን እናሳያለን ማለት ነው። የፊልሙ ርዕስ ህይወት በአጋጣሚ የሚል ፊልም ነው። ለማህበረሰቡ በዩቲዩብ ቻናል ለእይታ የቀረበው። በዚህ ፊልም ላይ እንግዲህ በጣም ትላልቅ የሆኑ አርቲስቶች ተሳትፈውበታል። ካሳሁን ፍስሐ ወይም ደግሞ ማንዴላ አለበት፣ እንዲሁም ደግሞ አለማየሁ በላይነህ፣ ኤልያስ አለሙ እንዲሁም ደግሞ ኑሐሚን ተሳትፈውበታል በዚህ ፊልም ላይ። ፊልሙ የኮሜዲ ዘውግ ያለው ሲሆን በዳይሬክተር አወል እንድሪስ ወይም ደግሞ ዘይኒ ዳይሬክት ተደርጓል ማለት ነው። በጣም በሚያምር አቀራረጽ ወይም ደግሞ የካሜራ ሳይድ ተጠቅመዋል። ለዚህ እያንዳንዱን አክተር ማየት በሚገባንና የሚያሳየውን ፊሊንግ መረዳት በምንችልበት የካሜራ አንግልም ፊልሙን ቀርጸውታል። ስለዚህ እንደ አንድ የኢትዮጵያ ሲኒማ ጥሩ ስራ በፊልሙ ክሩ ላይ እንመለከታለን። የፊልሙ ሀሳብ በአጭሩ ለመግለጽ ያህል አንዲት የሚኒስተር ልጅ አለች። እነዚህ ደግሞ 3 ጓደኛሞች አሉ። ረጅም ጊዜ በጓደኝነት አብረው ያሳለፉ ናቸው። በጣም በሚገርም ሁኔታ የጓደኝነትን ፍቅር ተመልክተንበታል ወይም ደግሞ እኔ አይቼበታለሁ። ጥልቅ የሆነ የማይሸረሸር ቤተሰቦቻቸው ጋር የሚያደርጓቸው ግንኙነቶች ያላቸውን የሚካፈሉበት፣ እያንዳንዱ ደግሞ ለአንዱ ህይወት መስዋዕትነት ለመክፈል ያላቸው ቀናኢነትን፣ የጓደኝነት መሰረት በቃ በጣም ደስ የሚል ጓደኝነትን ገልጸውልናል። በዚህ ሁሉ መተሳሰባቸው፣ በዚህ ሁሉ ፍቅራቸው ላይ አንዱ ለአንዱ የሚቆመው መንገድ እንዳለ ኑሐሚን እንግዲህ በያዘችው ገጸ ባህሪ ማያ ወደ አንዱ የጓደኛቸው ህይወት ውስጥ ትቀላቀላለች ማለት ነው። በምትቀላቀልበት ሰዓት ላይ ይሄም ገጸ ባህሪ እዛ ላይ ምዕራፍ ነው። ከምዕራፍ ጋር በሚኖራቸው የፍቅር ግንኙነት እንግዲህ እየተደበቀች ነው። ያው የሚኒስተር ልጅ ስለሆነች አይፈቀድላትም። ከሱ ጋር ያላትን የፍቅር ግንኙነት ቤት ውስጥ በጣም ተጨቁናለች። ስትወጣ ምናምን ያሉ ሂደቶችን ያሳያል። በሁለቱ መካከል ያሉ የፍቅር ግንኙነቶችና አባት ይህንን ነገር የማይፈቅድበትን ወይም ደግሞ ከቤት እንዳትወጣን በሚፈቀድበት እየተደበቀች ነው ሄዳ እንግዲህ የፍቅር ሀሳቡን የሚጀመርበት ሂደት ማለት ነው። እዚህ ጋር እንግዲህ ያው የማያ ቤተሰብ ወይም ደግሞ የማያ አባት የሚኒስተር ስለሆነ የሀገሪቱ ሚኒስተር ስለሆነ ፖለቲክስ ሀሳቦችን መክተት የፈለጉበት ሀሳብ በጣም ደስ ይላል። በተለይ ደግሞ ያው ከኢትዮጵያ ፖለቲካ ጋር ተያይዞ በደንብ ስሟን የምናውቃት ድሮን ጣል የምትደረግበት ሀሳብ በጣም ደስ ይላል። የኮሜዲ ይዘት ነው ያለው። ስለዚህ እኛ ኢትዮጵያውያን ያው በነባራዊ በራሳችን የችግር ጉዳዮች መሳቅ መዝናናት እንወዳለንና ያንን ለማሳየት የሄዱበት ርቀት ነው። ስለዚህ በጣም ያምራል ማለት ነው፣ ደስ ይላል። እንዲሁም ደግሞ የኮሪደር ልማቱንም አያይዞ በተወሰነ የዲያሎግ አጣጣላቸው ላይ ተጠቅመውታል። ደስ ይላል። ነባራዊ ጉዳይ ስለሆነ ሀገሪቱም አሁን ያለችበትን መንገድ በነባራዊ ሁነት ያሳዩናል፣ ያስዳስሱናል። እኚህን ሁሉ መልካም ነገሮች ይይዝና ፊልሙ ይቀጥላል። ለ1 ሰዓት ከ36 ደቂቃ ከ27 ሰከንድ ርዝመት አለው። ህይወት በአጋጣሚ ሙሉ ፊልም እየታየ ያው መሀከል ላይ አባት ማያ ከቤት እንዳትወጣ በሚከለክልበት ሰዓት ላይ በማዕከላቸው የተፈጠረው የፍቅር ሀሳብ አለ። ማታ ማታ እየሄደች ነበር ተደብቃ ምታገኝ ነበረው። ስለዚህ ያው መውጫ መንገድ አልነበራትም። ማያ እየጠበቃት በምትቀርበት ሰዓት ላይ ምዕራፍ ውጭ ላይ ሆኖ ያስባል፣ ይተክዛል ማለት ነው። በሚተክዝበት ሰዓት ላይ አሁን ከፊት ለፊታችሁ የማስመለክታችሁን የኃጢአተ ሰዶማውያን ምልክት የሆነውን በስልኩ ላይ ስክሪን ሴቨር አርጎት እናየዋለን። ዋልፔፐር አርጎት ማለት ነው። ምንም አይነት አጀንዳ ከሌለው ፊልሙ ሊያሳየን የፈለገው ነገር ወደ እሱ ስልክ መሄድ አይጠበቅበትም። መሽቷል፣ እናውቃለን። የሚወዳት አዲሷ ፍቅረኛው ገና ያልጠግባት በድብቅ የሚያገኛት ማያ ቀርታበታለች። ለዚህ በለመደው የምሽት የሌሊት ሰዓት ላይ የሚወዳት አዲሷ ፍቅረኛው ማያ አጠገቡ አይደለም ያለችው፣ ውጪ ላይ እየተከዘ ነው። የእጅ ሰዓትም አንስቶ መመልከት ቢችል እንደሚያደርገው በረንዳ ላይ ቆሞ
ቢንቆራጠጥም ማያ እንደቀረችበትና እንደጨነቀው ለሊትም እንደሆነ አስቀድመው በፊልሙ ስለነገሩን እንገነዘባለን ማለት ነው። አሊያም ደግሞ ስልኩንም ሄዶ ማሳየቱ ክፋት ባይኖረውም ያለበትን ጭንቀት አሊያም ደግሞ ሰዓት በየደቂቃው እንደሚቆጠር ያለውን ስሜት እንድንረዳ እዛ ስሜት ውስጥ እንድንቆይላቸው አስበውም ከሆነ የስልኩ ከቨር በፍጹም እርግጠኛ ነኝ ምዕራፍ ሆን ብሎ ስልኩ የሱ ባለቤትነቱ ትክክለኛ የሱ ከሆነ አድርጎታል ብዬ አላስብም። ለዚህ ዳይሬክተሩ እዚህ ሁኔታ ላይ ማስተላለፍ የፈለገው ነገር እንዳለን ይሰማኛል። በጣም በተለሳለሰ በጣም በተጠነቀቀ መንገድ ማለት ነው። እንግዲህ ይሄ የሚሆነው ፊልሙ ወደ ማለቂያው አካባቢ ሄዶ 1 ሰዓት ከ10 ደቂቃ ከ11 ባሉት የሰዓት ሂደቶች ላይ ነው ይሄ የሚከናወነው። ከዛ አስቀድሞ መጀመሪያ አካባቢ ላይ አንድ የምንሰማው ሀሳብ አለና በፍጹም መጀመሪያ ፊልሙን ሳየው አንደርስታንድ አላረኩም አሊያም ደግሞ በዛ መንገድ ልረዳው አልፈለኩም ነበር። ልክ የምዕራፍ ስልክ ላይ ይሄንን የግብረ ሰዶማውያን የኃጢአት ሰዶማውያን መለያ የሆነውን ባንዲራ የስክሪኑ መሸፈኛ አድርጎት ስመለከትና ካሜራውም ወደዛ ሲያነጣጥር ግን ወደ ኋላ መለሱኝ። ፊልሙን ፖዝ አደረኩት ማለት ነው። በጣም ቶሎ ነው ፖዝ ያደረኩት። ምክንያቱም ፊልሙ መጀመሪያ አካባቢ ላይ የሚያስደምጡን አንድ ንግግር አለ። እሱን ንግግር ወደ እናንተ ላድርስና ተመልሼ እመጣለሁ። እሷ ከማይነህን ትገልጥላለች፣ አንተ ደነ ደግሞ ቀሚሷል። በቃ አንተ ዘለቀ ሚስ ላይ ነው አይደለ ቁጭ የምትለው? ባለው ሰርፋለ ይታየኛል። እንግዲህ እንደሰማችሁት የሚለው አንደኛ ጓደኛቸው ወይ ደግሞ ማንዴላ ሆኖ የሚሰራው ጾታዊ በሆነ ግንኙነት ከሴት ልጆች ጋር ግንኙነት የለውም። ያንን ለመፍታት ወደ ስነ ልቦና ሕክምና ይዘውት ይሄዳሉ። ሕክምናውን ጀምሮ ሲወጣ ስለ ዶክተሯ እያወሩ ነው፣ ስለምታክመው ዶክተር ማለት ነው የምንሰማው ወይም ደግሞ ያን የምንመለከተው። በዛ ሰዓት ላይ እንግዲህ ሴቶችን በአጠቃላይ የሚመለከትን ይሄ ከፍትወት ጋር የተያያዘውን ነገር አንዱ ጓደኛው ያወራል። ማንዴላ ደግሞ አይ አንተ እንኳን ቀሚስ የለበሰች አግኝተ የሚል ቃል ይጥልለታል ማለት ነው። ያም መልሶ እንኳን ቀሚስ የለበሰች ነው። ሲቀጥል ግን ቃሉን የሚጥልበት እናንተም ሰምታችኋል፣ ደግሞ የማሰማችኋለሁ። ሱሪም የለበሰ ቢሆን አልምረውም ወይም ደግሞ አላልፈውም ይላል። ሱሪ የለበሰች አይደለም፣ ሱሪ የለበሰ ባለው ሰርፋለ ይታየኛል። ይሄንን ሀሳብ እንግዲህ መጀመሪያ ሰምቼው ብዙም ሴንስ አላደረኩትም፣ አልፌያለሁ። ተሳክቶላቸዋል ብዬ አስባለሁ። ይሄ ነገር ወደ ኋላ እንዳያቃጭልብኝ ያደረገው ልክ የግብረ ሰዶም ባንዲራውን በስልኩ ላይ ሄደን በምንመለከትበት ሰዓት ነው ማለት ነው። መጽሐፍ ቅዱስ በዮሐንስ ራእይ ላይ የሚነግረን በዚያም ጥበብ አለ፣ ስለዚህ እናንተም ዘመኑን ዋጅታችሁ ነቅታችሁ መስራት አለባችሁ ይለናል። የኃጢአተ ሰዶማውያን አጀንዳ እንግዲህ ከመጨረሻው የዓለም ፍጻሜ ጋር ተያይዞ አንድ ዓለምን በአንድ ለመግዛት ትውልዱን በጨቀየ በጠለሸ ከእግዚአብሔር የመለየት ወይም ደግሞ እምነት አልባ የሚያደርግ አንድ ትልቅ አጀንዳ እንደሆነ እንግዲህ አሁን ላይ የማይገባውና የማይረዳ የለም። በሌላው ዓለም ላይ በሆሊውድም ይሁን በተለያዩ የሲኒማ ትላልቅ የሲኒማ ካምፓኒዎች እየተሰሩ ያሉ ሙቪዎች ላይ ስንመለከታቸው አብዛኛው ለመጨረሻው ዘመን አለያም ደግሞ ዓለምን በአንድ ለመጠቅለል የሚያስኬዱ የሰው ልጅ የአእምሮ ደረጃ በትክክለኛው የስብዕና ልክ ማሰብ እንዳይችልና ከእንስሳ በታች በሆነ መንገድ ማሰብ የሚችልበትን ርቀት ለመስጠት በጣም በተለሳለሰ መንገድ ነው የሚሰሩት። ይሄም በተለያዩ የህፃናት ፊልም ላይ አኒሜሽን የሆኑ ፊልሞች በነዚህ የኃጢአተ ሰዶማውያን ባንዲራ በኃጢአተ ሰዶማውያን ድርጊት በተለሳለሰ መንገድ ሲተገብሩት ተመልክተናል። ብዙዎችም በዚህ ጮኸዋል። እንዲሁም በሙዚቃቸው ላይ በቀጥታም ሆነ በተዘዋዋሪ አሊያም ቃል በቃል በመጥራት የዲያብሎስን አሊያም የሉሲፈርን መንግስት አምላኪዎችና ወደዛ የጨለማ ዓለም ደግሞ ማህበረሰብን መልማይ መሆናቸውን የውጭው ዓለም የሙዚቃ ኢንዱስትሪ በግልጽ አደባባይ በሆነ መንገድ አሳይቶናል። ወደ ኢትዮጵያ ስንመጣ ይሄንኑ ጨለማው ዓለም አጀንዳን በጣም በተለሳለሰ በተመሳሰለ መንገድ አንዳንዴም ከፍ ብሎ አፈንግጦ ሲወጣ ደግሞ የሚተቹ ትላልቅ አእምሮ ያላቸው ወንድሞች ወጥተው በመተቸታቸው ምክንያት ይሄ ነገር በሀገራችን ውስጥ እየተመሰረተ መሆኑን እናውቃለን። ታዲያ ይሄ ፊልም ህይወት በአጋጣሚ እውነትስ የኃጢአተ ሰዶማውያኑን ባንዲራ በስልካቸው ላይ እንዲሁም ካሜራው ሆን ብሎ ወደዛ በመሄድና ሙሉ በሙሉ መመልከት በምንችልበት ርቀት አድርጎና እቺን ለስለስ ባለች ቃል ወይም እንዳናስተውሎ በተደረገ ስንኝ እንኳን ቀሚስ የለበሰች
ሱሪም የለበሰ ቢሆን አልምረውም የተሰኘ ቃሉም አንድ ባንዲራውንም ሄደው የሚያሳዩን ተግባር አንድ። እዛ ጋር ተሳስተው ከነበረ እዚህ ጋር ሊያርሙት ይችሉ ነበር። እዛ ጋር ባለማወቅ ከሆነ ይሄንን ባለማወቅ ሊያደርጉት አይችሉም። የተለያዩ ሐሳቦችን አይደለም የተጠቀሙት፣ አንድ ሐሳብን ነው በቃል ነገሩን፣ በድርጊት መተግበር የሚችለውን እንዲሁም መለያቸውና የነሱ ሐሳብ የሆነውን መግለጫ ልክ ክርስትና የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀልን ይዛ ፊት ለፊት እንደምትቆመው በእስልምናም ደግሞ ጨረቃ የእስልምና እምነት መገለጫ መሆኑን እያወቅን ለነዚህ ኃጢአተ ሰዶማውያን ለጨለማው ዓለም ተግባር መፈጸሚያ ደግሞ ይሄ ባንዲራ እንደሚያገለግል በዓለም ላይ በግልጽ ይታወቃል። የተለያዩ የውጭው ዓለም የኢንተርቴንመንት ሴሬሞኒ ላይ በከፍታ የምናየው በተለይ አሁን እግር ኳሱን እየተቆጣጠሩ ያሉበት ርቀት አጀንዳ እስከሆነ ድረስ በኢትዮጵያ ፊልም ላይስ ይሄ አጀንዳ አይደለም ብለን የምንመለከትበት ቀለል ባለ ሐሳብስ የምናየው በምን አይነት መንገድ ነው? ባንዲራቸውን ይዘው ነው አይደለ የእግር ኳስ ተጫዋቾች በእንግሊዝ ፕሪሚየር ሊግ የአምበልነት መለያቸውን ወደ ኃጢአተ ሰዶማውያን የቀየሩባቸው። ፕሮሞት ማድረግ አይደለም? ዓለም ለነሱ የተለየ እይታ እንዳላት ማሳያ አይደለም? የዓለም መንግስት ወይም ደግሞ የመጨረሻው ዓለምን ባንድ ጠቅልሎ ለመግዛት የሚሄደው ይሄ መንግስት ራሱን በትውልዱ ላይ ለማጽናት የሚሄደው እውነት መሆኑ ይታወቃል። ስለዚህም በኢትዮጵያ ሲኒማ ላይ ይሄም አለ፣ ሌሎች ፊልሞችም አሉ። እንደዚሁ እየነቀስን እያወጣን ወደ ማህበረሰብ እናደርሳለን። እባካችሁ እንዲህ አይነት ፊልሞችን የምትሰሩ እንዲሁም ከኋላ ፕሮዲስ የምታደርጉ ዳይሬክት የምታደርጉ በጣም ብዙዎች ናችሁ። ምናልባት ተዋናያኑን ለዚህ ለብቻ ተጠያቂ ልናደርጋቸው አንችልም። ካሜራው ወደ ስልኩ እንዲሄድና በስልኩ ላይ የተቀመጠውን የነዚህን የጨለማ ዓለም የወደቁ የቆሻሻ ሀሳብ ከእንስሳ በታች የሚያደርግን የተመሳሳይ ጾታን የኃጢአተ ሰዶማውያንን ተግባር ማሳየት የፈለገው ተዋናያኑ ብቻ አይደለም፣ ወይ ደግሞ ተዋናያኑ አይደለም፣ ዳይሬክተሩ ነው። ይሄን ቦታ እንድንመለከት ያደረገው ዳይሬክተሩ ነው። ፊልሙ ይሄን አይነት መልክ ይዞ እንዲወጣ የሚያደርገው የዳይሬክተሩ ሐሳብ ነው። ተግብሩ የተባሉትን ነው የሚተገብሩት። አይመለከታቸውም፣ አያገባቸውም እያልኩ አይደለም። ዋናው ባለጉዳዩ ግን ዳይሬክተሩ ነው። ስለዚህ ባልታየ በጣም በተለሳለሰ በጥበብ ሄደናል ካላችሁ እኛም ደግሞ የናንተን ስራ ስናይ በጥበብ ለምትሰጡ ለእያንዳንዷ መልእክት ነቅተን እንደምንመለከት እንድታዩልን ይህንን መረጃ ሰርተናል። ወላጆች እየሰማችሁ ያላችሁ አሊያም በወጣትነት እድሜ ላይ ያላችሁ እባካችሁ እንዲህ አይነት አስጸያፊ የሆነው ትውልድ ገዳይ፣ ህይወት ገዳይ፣ ለስጋ የማይሆን ለነፍስም የማይሆን ወይ ምድር አትመቸን ወይ መንፈሳዊ ህይወት አይመቸን፣ እዛ በጨለማ ዓለም ያቃጥለን፣ እዚህም ደግሞ በዲፕሬሽን ራስን በመጥላት ሰዋዊ ባልሆነ በረከሰ ስብዕና የምድር ህይወታችን እንዲጨማለቅና ራሳችን እንድንጠላ በሚያደርግ ተግባር ሊያጠምቁን እየሰሩ ያሉትን የጨለማውን ዓለም መቃወም ያስፈልጋል። እንደ ኖርማል ልንቆጥራቸው ስለማይገባ ይሄንን ነገር በአጽኖት እባካችሁ በጥንቃቄ እነሱ በጥበብ እየሰሩ ነው። ቅዱሱ መጽሐፍም ሲነግረን በዮሐንስ ራእይ ላይ በዚያም ጥበብ አለ ይላል። ስለዚህ በጥበብ አልፎ ለመስራት እየሄዱበት ያለውን ርቀት እናንተም ደግሞ መንፈሳዊ ልዕልና በሆነ የእግዚአብሔር ጥበብ ደግሞ እኚህን አይነት የእርኩሱን መንፈስ ሐሳብ መቃወም ያስፈልጋል። እባካችሁ በጥበቡ ዘርፍ ላይ የተሰማራችሁ ሙዚቃው ሊሆን ይችላል፣ የቴሌቪዥን መዝናኛ ፕሮግራሞች ሊሆኑ ይችላሉ፣ የሬዲዮ ፕሮግራሞች ሊሆኑ ይችላሉ፣ እንዲሁም ፊልሞች በጣም መጠንቀቅ ያስፈልጋል። በልጆች ላይ ኢትዮጵያ ውስጥ እየተሰሩ ያሉ በጣም የእርኩስ ሐሳቦች እየበረቱ መጥተዋል። ካልነቃን ነግ በእኛ ቤት ነው። ነግ ራሳችንን በጨለማ አውድማ ውስጥ ነው የምናገኘው። የመጸጸቻ ሰዓት አይኖረንም፣ የመመለሻ ጊዜ አይኖረንም። ለመዳንም ለመለወጥም ለመወሰንም ዛሬ ጊዜው አሁን ነው። ስለዚህ እዚህ ላይ በደንብ የጸና ንቃት እንዲኖራችሁና እነዚህን የመሰሉ ወርቅ የሆኑ የኢትዮጵያን ጥበብ ለማሳደግ የሚሰሩ ትውልዱ ላይ ደግሞ አንድ የራሳቸው ስፍራ ያላቸው አርቲስቶችም ቢሆኑ ለሚያቀርቡት ስራ ህዝብን ለማገልገል እስከሆነ ድረስ እዚህ ፊት ለፊት ላይ ያሉት ህዝብም እስካከበራቸው ድረስ ገንዘባቸው ህዝብም እስከሆነ ድረስ ለህዝብ የሚሰሩትን ነገር በኃላፊነት መተግበር ይጠበቅባቸዋል ማለት ነው። ስለዚህ በደንብ ጥንቃቄ ይደረግበት። በጥበብ ነው የተሰራው።
ቃሉን ደግመዋለሁ፣ እነሱም ሲሉት አሳያለሁ። እንዲሁም ደግሞ ያሳዩትን የኃጢአተ ሰዶማውያን ተግባር ዋና መገለጫና የኛ መታያ ነው ያሉትን የኃጢአተ ሰዶማውያን ባንዲራ በግልጽ በይፋ አሳይተዋል። ይሄን ይመስላል። አድምጡት፣ ተመልከቱት። ባለው ሰርክ ካለ ይታየኛል። ከዛ ውጪ ፊልሙ በጣም ቆንጆ ቀለል ባለ መንገድ ኮሜዲ ይዘት ኖሮት ማህበረሰቡ ያለበትን አውድና ሂደቶችም ደግሞ መጥቀስና መጠቋቀም የቻለ ፊልም ነው። ደግሞ ጥሩ ነው ሊያስብል የሚችለው የጓደኛሞቹ የሶስቱ ጓደኛሞች ጥምረትና የአብሮነታቸው ሂደት መዋደዳቸው፣ መተሳሰባቸው፣ አንዱ ለአንዱ የሚቆምበት መንገድ ብቻ ስለሚያስፈልገን በህብረት መኖር ስላለብን ያንን በሶስት ውስጥ አይቻለሁ። ከዛ ውጪ ግን በፊልሙ ላይ በጥበብ በቀልድ አዋስተው አሊያም ደግሞ ቀለል ባለ የአንድ የካሜራ እይታ ሊነግሩን የፈለጉት በጣም ትልቅ የሆነ ወደ ጨለማ ዓለም ወደ እሳቱ ይዞ የሚሄድ ከሰው ምግባር የሚያወርድ ለእንስሳ እንኳን የማይገባና ከእንስሳ የሚያሳንስ የቆሸሸ ተግባርን ግን በአደባባይ አሳይተዋል። ይህንን ደግሞ እኛ እንቃወማለን። እባካችሁ በመልካም መንገድ ሆኖ እንድትረዱን እንጠይቃለን ማለት ነው። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። እንደተማራችሁበት እያንዳንዱ ነገር በንቃት መመልከት እንዳለባችሁ ጊዜው እየከፋ እየሄደ ያለበት እንደሆነና በዚህ ዘመን እግዚአብሔርን ቃል በመያዝ በጥበብ መኖር ካልቻልን መሻገር የማንችልባቸው ብዙ የእርኩስ መንፈስ መሰናክል ከፊት ለፊታችን አለና ያንን በጽናት ለመሻገር የሚያስችለውን ሐሳብ እንደ አንድ እይታ አግኝታችኋል ብለን እናምናለን። ከዚህም በኋላ የተለያዩ እንደዚህ አይነት ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ከዛ ውጪ ዓለም አቀፋዊ የሆኑ የፖለቲካ ሀሳቦችና ዶክመንተሪዎች፣ የሰዎች የህይወት ታሪክ፣ እውነተኛ መንገድ ላይ ያተኮሩ ሀሳቦችንም ወደ እናንተ እናደርሳለን። ተሰነባብተናል።